የሴቶች ጉዳይ ነው። ሰበኞች እንደሆናቸው ቃል አሁን በእኔ ምክንያት ነው አይደል የምታወሩት? አንተም መዋሸት አልፈልግም። አዎ ባንተ ምክንያት። ቆይሽ ስለኔ ዝርዝሩን ያደርግልሃል። ይሰራልኛል። ንገሪኝ። ደውል ላይ ባለፈው ሀሳብሽን ተስማምቻለሁ አለች። ድጋሚ ካንተ ጋር ልታጣላ ይመስሉኝ እምቢ አልኳት፣ ግን ደግሞ ማለችልኝ። ከዛ አንዳችሁ ልትገዙኝ አንዳችሁ ልትሸጡኝ አይደል? ባለፈው በሀሳቧ ተስማምቼ ነበር፣ ግን ደግሞ ዛሬ ሳገኛት ሀሳቧን አልተቀበልኩም። ምክንያቱም አንተ በዋጋ አትገዛ። ቆይ ለመስበር ይሄን ያህል ማድረጉ ለምን አስፈለገ? ሳሚ ተረዳኝ እንጂ እኔ አንተን ለመስበር መቼም ቢሆን አስቤ አላውቅም። ታዲያ እኔን ለመግዛት ድፍረቱን ከየት አመጣሽ? ለምንድን ነው በህይወት ይጠልቅ የምትይው? በቃ አልፈልግሽም፣ ውጪልኝ። ስለምወድህ ሳሚዬ፣ እኔ አፈቅርሃለሁ። እኔ ግን አልወድሽም። የማፈቅረው ቲቲን ብቻ ነው። በቃ ተይኝ፣ ተይኝ፣ ልቀቀኝ። ታሪ ተወኝ። ታሪ ሂድለት። እሺ አንቺንስ ለማን ትቼ ነው የምሄደው? እኔ ችግር የለውም ሂድለት። መጣሁ ለማላዋየው ኧረ የኔን ህመም ለማንንገረው ኧረ የኔን ጭንቀቴን አቅማጣውን ወሰን ተጉድ ኤደን ክፍል 6 እንግዲህ ያቆመው ታሬ መቶ ስለምንድን ነው የምታወሩት ብሎ ኤዱን ይጠይቃታል። ሳሚ አይ ስለ ሴቶች ጉዳይ ነው ብላ ተነግረዋለች። እንግዲህ በገንዘብ እየተደራደራችሁ ነው አይደል? አንዷ ገዢ አንዷ ሻጭ እያለ በዛ ላይ ነው ያለቀው። ውድ የሴፈን ዩቲዩብ ተከታታዮቻችን በክፍል 7 ደግሞ ዛሬ በአዲስ መተንላችኋል። አብራችሁን ተከታተሉ። ከልብ እናመሰግናለን። እና ሳሚን ታሬን ሂድለት ትለዋለች። ሂድለት አንቺን ለማን ትቼ ሲላት እኔ ችግር የለውም አንተ ሂድለት እሱን ተከተለው ብላ እንግዲህ ኤዱ እንደምታፈቅረው በአንተን ያለ መጉዳት ነው እሷ አታፈቅርክም እኔ አፈቅርካለሁ ለዛ ብዬ ነው ብላ ትነግረዋለች። አላፈቅርሽም እኔ ማፈቅረው ተረፉን ነው ብሎ እንግዲህ እውነቱን ነግሯታል። ጥሏት ሄዷል። ኤዱ በጣም ነው የተጎዳችው። በጣም ነው የምታፈቅረው ሳሚን። ያቺ ደግሞ ተረፉ ቲቲ የምትባለው በገንዘብ ነው ጥቅም ነው እንደፈለግኩ አሽከረክረዋለሁ እያለች እንግዲህ እያለች ነው። ከዛን ልታቅፈው ተገናኙ ታሬና ሳሚና ተረፉ። የኔ ፍቅር ብላ ልክልት የኔ ፍቅር በእኔ እያልሽ እንዳሸነገኝ የኔ ፍቅር ከመቼ ነው ወዲህ ነው ደግሞ የኔ ፍቅር ማለት ሽንገላ በገንዘብ ልሸጪ ሞከርሽ አላት። የኔ ፍቅር ምንድነው የምታወራው? የኔ ፍቅር እንዳትይኝ እማወራው ስለምን እንደሆነ ገብቶሻል? አልገባኝም እየጮህክብኝ እኮ ነው ትለዋለች። ተረፉ ከዚህ በላይ እንድታሽኝ እኔን ተረፉ አለችው። ምነው ስምሽ አይደል እንደ ያለ ሳሚ ምን አድርጌ ነው በዚህ ልክ የጠላኸኝ? ያደረግሽውንማ በደንብ ጠንቅቀሽ ታውቂያለሽ። ደግሞ ድሮም እኮ እንደማትወደኝ አውቃል። ኤደን ሞልታ ለከችህ ቀላል እደነፋለሁ እንዴ? እደነፋለሁ በሌለኝ አቅም የ40,000 ብር አፈር ግጬ ያልሽኝን ሁሉ አመጣልሻለሁ። የ40,000 ብር ሁማኔ ገዛውልሽ። ሳሚዬ ኤደን እኮ ስለምትወድህ እኮ ነው። እባክህ ተረጋጋ ትለው። አሁን ስለ ኤደን አይደለም እያወራን ያለው ስለ አንቺ ነው ያወራነው። ስለ እኔን ለመሸጥ አልተደራድርሽም ይላታል። ሳሚን ታየውና ገንዘብ ልስጥሽ አለችኝ። ምን አይነት ውሸቷ ማነሽ አንቺ? ከኤደን ጋር ነበርኩኝ እኮ ትናንትና ስደውይላት ይቺ ተንኮለኛ በተንኮል አጠመደችኝ አይደል ትላለች። የደወለችው ብሩን ልስጥሽና ሳሚን ታይልኝ አለችኝ እያለች እንግዲህ እኮ ልኔ ልሸጭኝ አላት። ፍቅር እኮ በገንዘብ እንደማይሸጥ እኮ አውቃለሁ። የፈለገውን ብር እንደማንለይ እኮ አውቃለሁኝ። በጣም ክፉ ጨካኝ ነሽ። ፍቅር የማይገባሽ እርጉም ነሽ አንቺ። የፈለግከውን ማለት ትችላለህ። ትናንትን አንተ ማፍቀሬን መቀየር አትችልም። ቆይ አንቺ የሸጥሽኝ እንዴት ነው? አንተ ነህ ራስን የሸጥከው ትለዋለች። እውነታውን እየነገርኩ ነው ትለዋለች። ሆዴና አታስቀው፣ ሆዴስ ልማዱ ነው። ስንት ቀን ነው ኤደንን ከመካከላችን አስወጣት ያልኩ? አንተ ሰማኛለህ ትለዋለች። በጣም ነው የምወድህ ትለዋለች። ግን ራስን ጠይቅ እኔን ትወደኛለህ ትለዋለች። ብትወደኝ ኖሮ እኮ ከመሬት ተነስቶ እኮ ይህንን አታደርግም። ለማንኛውም ሄጃለሁ ትለዋለች። እንግዲህ ስስ ጎኑን ታውቃለች። እናንተ
ግን ልታሳብዱኝ ነው እንዴ ብሎ እንግዲህ ሳሚ እየበነነ ወደሚሄድበት ይሄዳል። ተረፉ ብልጥ ናት። በጣም በብልጠት ነው የያዘችው። ሳሚን የተጠቀመችበት ነው። በደንብ እያሾረችው ነው። ኦኬ እነ ጃክሰን ታሬና ጃክሰን ተገናኙ። ቆይ ያ ሰላቢ ነው የቱ ማን ገረመው ደጀን የሚባለው ይላል። መጣ አቶ አፈረጠው ታሬ አቶ ጃክሰን አለ። አንተ ሰውዬ ደግሞ ኮቴ የለህም እንዴ ይለዋል። ይኸው ኮቴ ያለኝ አለ። ይኸው ኮቴ ያለኝ እኮ አቶ ታሬ ጤና ይስጥልኝ ይለዋል። በጣም በቃ ሞኝ ነኝ ልቀቀኝ አለው። ደህና ነኝ አሁን ደግሞ እናንተ ባጋብዙኝም አቶ ጃክሰን ጋር በጣም ጓደኛ ነኝ ይላል። አይ ጎበዝ ነው። ትሰማኛለህ አንተ ሰውዬ ይለዋል። ዞር ዞር ያለ ማንን ነው ይሄን ሰውዬ ያለው ብሎ ምንድን ነው የምትፈልገው አለው። ሰውየውን የትኛው ሰውዬ? አቶ ጃክሰን ሰውየው ያሉት እኮ እርሱን አንተን እኮ ነው ሰውዬ ያልኩ ንገረው እስቲ ይለዋል። አንተ ሰውዬው ሰጠው እንግዲህ ለታሬ ሰጠው እንትኑን ላፕቶፑን ሰጠውና ከዛ በጥብጦ ጃክሰንን መሬት አፈረጠው። በቃ ፍርጥ አደረገው ይዞ ሞት አራገፈኝ እኮ ብሎ በእናትህ ተወኝ እስቲ በእናትህ ጎበዛቱ ገረበው። የተግባር ፈተናው እንዳላለፍክ ታውቃለህ አይደል ይለዋል። አላለፍኩም እኔ ከዱካን ቁልፍ ይዤ መጥቼ እፈትንሃለሁ አለው። ታሬ ይለዋል። ታሬ ዛሬም ልግባ ኤዱን ጥሎም አይ አዝዬ እዞራለሁ ይዘከኝ ሂድ ይላል። ጥለኸኝ እዚህ አትሄድ እያለ እንግዲህ ጃክሰን ታሬን እየለመነው ነው። ህፃን ትሆናለህ በቃ እዚህ ጋር ቁጭ በል ምናምን ብሎ ጥሎት ይሄዳል። ከአቶ ገረመው ጋር ያዘው። ሮራት ሰልቶኛል ብሎ ከኋላ ንቅ አድርጎ ይይዘዋል። በጠረባ ብሎ ጣለው። እንግዲህ በጣም የሚያስቁ እንግዲህ ለዚህ ለኤደን ድራማ እንግዲህ ድምቀት ናቸው። አሁንስ እያለ እንግዲህ ያለቀሰ ነው ጃክሰን። በጣም ገራሚዎች ናቸው እነዚህ ሁለት አድማቂዎች ናቸው። በጣም ነው እንትን የሚሉኝ። ኤዱ እንግዲህ እያለቀሰች ነው። በጣም አዝናለች። ከልቧ አዝናለች። በጣም ከልቧ ነው ሳሚን የምታፈቅረው። በጣም ነው የምታፈቅረው። ከዛን ተረፉ ትደውላለች። ወደ ኤዱ ጋር ትደውላለች። ቀና ብላ ስትል ስልኳ እየጠራ ነው። ከዛ ስልኳን ታነሳዋለች ኤዱ። አነሳችሁ። ተረፉ እየደወለችላት ነው። አነሳችላት። እንኳን ደስ አለሽ አለቻት። እንኳን ደስ አለሽ አለቻት። ሳሚ እስከ መጨረሻው ያንቺ ሆኗል እና የማን እንዲሆን ፈለግሽ? ተረፉ አንቺ መሳሪያ፣ አንቺ የሴጣን ቁራጭ አለቻት። ቆይ ምን አድርጌ ነው የምትይኝ? ከኔና ከሰማይ መካከል ውጪ ሴት አይደለሽ እንዴ? ክብርሽን ጠብቂ እንጂ በሞላ ወንድ ባለትዳር ላይ ፊት የምትይው እሺ አለልም ይቅርታ ትላታለች። ደግሞ ስም ያለት ፍቅርን በግድ አታገኘውም ገዝተሽውም ጭምር ስትታደዩ ነው እንጂ ትላለች። እንግዲህ ተረፉ እኔ እድለኛ አይደለሁኝም። ይህንንም ማወቅሽ ጥሩ ነው። ደግሞ ሳሚ አሻንጉሊቴ ነው፣ እንደፈለግኩ እጫወትበታለሁ፣ ምክንያቱም ድብና አድርጎ ስለሚያፈቅረኝ ትላታለች። ከጨረሽ ስልኩን ልስካ አልጨረስኩኝም ትላታለች። ከዚህ በኋላ አጠገቡ እንድደርሽ እሱ ሳይሆን አንቺ ስራ እንድታቆሚ ሞኝነሽ ልበል ትላት። እኔ ከሌለው እኮ ስራ የለም ትላል። ለካ እሱም አለ አለች። በቃ ሌላ ሰው ቀጥረሽ አንቺ ቅሪ ትላታለች። ሳሚዬን እንድታገኙ አልፈልግም። እሺ አለቃዬ ታዛዥ ነኝ አለቻት። አላሾፍኩም ትላት። እየቀለድሽ እኮ አንቺ ነሽ ትላታለች። ኤዶን ቻው በቃ ምናምን ብላ ስልኳን ትዘጋባታለች። እቺ ውሻ ብላ እንግዲህ ኤዶ በጣም ተበሳይታለች። ተረፉ አሸንፋታለች። ሳሚን እንግዲህ የእሷ አድርገዋለች። ሰላም ብራዘር ይሏል። ሀይ ታሬ ምናምን ሰላም ተባብ
ብቻ ነግቶልህም ንዴቷ አልተወም ማለት ነው። እንደጋግ እኮ መጫወቻ አረጉኝ እኮ ኤዱዬ እኮ አንተን ለመውዳት እኮ አንድም ነገር አላደረገችም ይለዋል ታሬ። ኤደን ስለ እኔ ፐርሰናል ላይፍ ምንም አያገባትም ይላል። በህይወቴ ብዙ ሰው አይቻለሁ እንደ ኤደን ንጹሕ አፍቃሪና እሱ እኮ እናንተ ማየት የምትፈልጉትን ብቻ ነው የምታዩት። ምክንያቱም ለቲቲ ያለኝን ፍቅር አንተ ስለ ጠላት እኔን ጥራኝ ማለት አችልም። እናንተም እኮ የኔን ስሜት ማክበር አለባችሁ ይላል ሳሚ እንግዲህ ለታሬ እስኪ ተወደ እኮ አይደለም እኮ ፍቅር አሸንፏት እኮ ነው። እንዴት ነው ይህንን መረዳት የማትችለው? ታሬ እባክህን ታውቀዋል። እንደዛ ልቧን ሰብረሃት። ታሬ ሂድ ተከተለው፣ አንድ ነገር እንዳይሆን ነው እኮ ያለችኝ። አንተም በማጣት ውስጥ የሆነች ስለ አንተ ነው የምትጨነቀው። የማይገባ ይመስለኛል እንደ ይሄንን ሁሉ እንዴት ነው ይሄንን ቅን ልብ ያላትን ልጅ መስበር ያለብህ? እኔ ስለሰበረች ከአንተ አልጠብቀህም ይሄንን ይለዋል ታሬ። ስለተሰበርኩ ሌላ መስፈር አለብኝ። የተጎዳው ያለው ሆነ የኃጢአትነት ስሜት እንዳትለኝ እስቲ ለዛች ያልነገርከውን በሽታ ለቲቲ ንገራትና አንድ ቀን ተሳስታ አብራ ከሆነች እኔ እቀጣለሁ ይላታል። ነፍሷን ስጠኝ ብትለኝ ይሰጠኝ ሳሚ እንግዲህ የፎከረባት እንትን እየተማመነባት ነው። ለቲቲ እየደወልክላት ነው ይለዋል። ሄሎ ቲቲ ይላታል። ምን ፈለግክ ትለዋለች። ለጥብቅ ጉዳይ ፈልጌሽ ነው። አረ እሱን ተገናኝተን ብናወራ አይሻልም ይላታል። እኔ ስራ አላጣሁም ከአንተ ጋር የምገናኘው። ተናገር፣ ግድ የለሽም ለአንቺ ነው የሚጠቅምሽ ጉዳዩ። እባክሽን ዝጋ። የሚጠቅመኝን ነገር መቼ አውርተህ ታውቃለህ ትለዋለች። ሰፈር እጠብቅሻለሁ ብሏት እንግዲህ ታሬ ስልኩን አንተ ያልነገርካትን እውነት እኔ እነግራታለሁ። ፍቅረኛ ስለሆነች እውነቱን ማወቅ ግዴታ ነው ይለዋል ሳሚ። ሳሚ ይለዋል ታሬ። ለአንተ ጊዜ ብርቅ እንደሆነ ማወቅ አለብን። ጥሩ ሄደህን ንገራት፣ ካልነገርካት ግን እኔ እነግራታለሁ ብሎት እንግዲህ ታሬ በእርግጠኝነት ሆዷን ቆርጧት ይሄን ይዛነች ያለችው በልቀጥላ ይለዋል። እንዲነግረው እንግዲህ አስገድቶታል። ሳሚ በኃይለኛ ህመም አለበት፣ ሕክምና ሰርጀሪ ያስፈልገዋል። ትቲ ይሄንን አታውቅም። ታሬ ብቻ ነው ኤዱም ይሄንን አታውቅም። እና ከነገራት ያው ጥቅም ወዳይ ስለሆነች ጥቅምን እንጂ አንተን አታስመርጥም ብሎ ነው እንግዲህ ታሬ የላከው እያለ ጃክሰን እና አቶ ገረመው እንግዲህ እዚህ ጋር ቁጭ ብለዋል። እንትን ላይ መሬት ላይ ቆይ አለ፣ ብድግ አለ። ሊያሰምር ሄደ። ሰኞ መክሰኞ ልንጫወት ነው ወይ ልክ እንደ ልጅነታችን አለው ጃክሰን ማለት ነው። ለን ይለዋል። አባቴ ምን ይላል መሰለህ አለው። ጠግቦ ያልተጫወተው ልጅነት ሁሉም ሰው ላይ አለው ይለዋል። እንግዲህ እስቲ እንዴት ነው ምንዛለቀው ላይ እናንተ አቶ ጃክሰን ለእኔም አልገባኝም ይለዋል። እንግዲህ ሁለቱ እንግዲህ እየተናቆሩ ነው። በጣም እያሳቆኝ ነው ይላል። ምን ብሎ እንግዲህ ጃክሰን እንግዲህ አሁን የህንድ ዘፈን ነው የምዘፍነው ብሎ እንግዲህ እሱ ልስፈንሎት ይለዋል። እንግዲህ ዘፈን እያዘፈነው ነው። እንግዲህ የህንድ ዘፈን ሊዘፍንለት ነው። ሬዲ እስኮ አይ እነዚህ ሳቅ እንትኖች ገራሚዎች ናቸው። ዘፈን እየዘፈኑ እየደነሱ ነው። እንግዲህ አያሜ ዲስኮ ዳንሰር እያሉ እየዘፈኑ ነው። እንግዲህ ሊያመልጥ እያሰበ ነው እንግዲህ ይመስለኛል። ኤዱ ተኝታለች። ታሬ መጣና አጠገቧ አልጋ ላይ ኤድዬ ብሎ ሰላም አላትና ኤድዬ እንዴት ነሽ አላት። ደህና ነኝ አለችው። ደህና ነሽ አይደል አላት። አዎ ደህና ነኝ፣ ልቤን እያስታመምኩኝ ነው አለችው። ሳሚዬ እንዴት ነው ትላለች። ደህና ነው። ተገናኛችሁ ከነቃ ትለዋለች። አዎ ተገናኝተናል። ኤድዬ ግን እኮ ግርም ነው የምትይው፣ እንደዛ ልብሽን ሰብሮ እኮ ለእሱ ጤንነት ትጨነቂያለሽ። አዎ ሳሚዬ በጣም ነው ቢያማው ራሱ እያለች እንግዲህ ለሱ ነው። በዛ ላይ እኮ እሱ ትክክል እኮ ነው፣ ከዚህ ሴጣን ጋር እንዴት ምናምን እያለች እንግዲህ ስለምትወጂው ሰው እኮ ነው ያደረግሽው፣ ምንድነው ስህተቱ ይላታል። ቢሆንም
ልክ አይደለሁም የሰራሁት ስራ ትለዋለች። እንደዚህ ያደረኩት አለች። እንግዲህ በጣም እየተጸጸተች ነው ኤዱ። ከዛን ኤዱ እንግዲህ እንደዚህ እያወሩ ታሬ ጋር እያወሩ እያለ እንግዲህ ሳሚ ሊነግራት ነው የሄደው። ልክ ስትን ለተረፎ የነገራት እኔ በሽተኛ ነኝ ያመኛል እና በጣም በብዙ ብር ሕክምና የሚያስፈልገው ምናምን ብሎ ሲላት ደንግጣ ጥላው ትሄዳለች። እና ከዛ በኋላ ሳሚ እንትና ጋር ታሬ ጋር ደውሎ ታሬ አንተ ትክክል ነህ፣ ጥላኝ ሄደች እኮ እየነገርኳት እያለ ታሬ እየነገረው እያለ ኤዱ ስልኩን ትቀበልና ሳሚ ብላ አውርታው በቃ እዛው ጠብቀን እኛ እንመጣለን ብለው እንግዲህ እየሄዱ ነው ወደ ሳሚ ጋር ሊሄዱ እያለ ተረፉ ከሄደችበት ተመልሳ ፍቅር ካለውኝ እኔ ደንግጬ እኮ ነው የነገርከኝ ነገር አስደንግጦኝ ነው ብላ እላው ላይ ልጥፍ እያለች እንግዲህ የምጸት ሳቅ እየሳቀች እያለ እነ ሳሚና ኤዱ ይመጣሉ። አጠገቧ ደርሰው እንግዲህ ያለውን ነገር ያወራሉ። ውድ የሲፈን ዩቱብ ተከታታዮቻችን ኤደን ክፍል 7ን እዚህ ላይ ጨርሰናል። በክፍል 8 በድጋሚ እስከምንገናኝ ድረስ ቸር ቆዩልን። ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ተከታተሉ። ከልብ አመሰግናለሁ ቤተሰቦቼ።